እቤት ቁጭ ብለን ምንም ሳንሰራ ስንገላበጥ ስንፈራገጥ ወይ ቴሌቪዥን ስንከፍት ወይ የሆነ ነገር ስናይ ይሄንን መከረኛ ዩቲዩብ ቲክቶኩን ስንጎሮግር ስንቫዝ ስንደነዝዝ ሳንጸልይ የትም ቤተ ክርስቲያን ሳንሄድ ሳንሳለም እቤት ውስጥ መንግስት ያላወቀን እስረኛ ሆነን እንውላለን። እግዚአብሔር ያደለው እግዚአብሔር የመረጠው ቅዱስ ዮሐንስ የጠራው እንዲህ አይነት ቦታ ይመጣል። ያልታደለ ደግሞ ቤት ውስጥ ይውላል ወይ ደግሞ እንደ ቆረሊው በየሰፈሩ ይዞራል። ምንም እኮ አያገኝም። እንደው አንዳንድ ጊዜ በእውነት ያለ ጸሎት ያለ በረከት ዝም ብላችሁ መታሳልፉት ቀን አይቆጫችሁም? አይቆጫችሁም አይደል? እኔ በእውነት እንደው ጊዜ የሚበደር ቢሆን ከስንት ሰው በደር ነበር። አንዳንዱ ጊዜውን በምን እንደሚያጠፋ ይጨንቀዋል፣ ግራ ይገባዋል። ካሰብንበት እቤት ቁጭ ብለን መጽሐፍ ማንበብ እንችላለን። በዚህም መንፈሳዊ ሕይወታችንን እናሳድጋለን። አሁን በእውነት ለፍርድ እንዲሆን ወንጌል በዓለም ትሰበካለች ተብሎ በመጽሐፍ ቅዱስ ላይ የተነገረው ቃል አሁን ተፈጽሞ ይሄው ወንጌል እጃችን ላይ ይሰበካል። ዩቲዩብ ብትከፍቱ ወንጌል አለ። ፌስቡክ ብትከፍቱ ወንጌል አለ። ይሄው አጭር ፕላትፎርም ሆኖ ለብዙዎቹ መጠቀሚያ መጥፊያም የሆነው ቲክቶክ ራሱ ስንት አስተማሪዎች አሉ። የኛ ትምህርት ራሱ እንደ ቅርጫ ስጋ ተቆርጦ ተከትፎ እዛ ላይ ይለቀቃል። ደስ ይላል። ይሄም ሆኖ ግን አልተጠቀምንም። ይሄም ሆኖ ግን አልነቃንም። እኔ አንዳንዴ እግዚአብሔር ምን ያደርግልን እላለሁ። ሁሌ እኮ ነው የምናገረው። ስጋው ደግሞ ሰጠን፣ ገነት መንግስተ ሰማያት ግቡበት፣ ዘላለማዊ ሕይወት ወረሱበት። አልተጠቀምንበትም። ጸሎቱን ሰጠን፣ ከኔ ተገናኙ፣ ከክፉ መናፍስት ራቁ፣ ጸጋ በረከት አገኙበት። እሱን ትተነዋል። የዲያቆን የቡራኬ ዳቦ የሚያክለውን መዝገበ ጸሎት ይዘን ተራስ አርገን ሳንጸልይ የምንውል የምናደር ስንት ሰዎች አለ። አልፎ ተርፎ በኪሳችን የጸሎት መጽሐፍ ይዘን እንዞራለን። ግን ኪሳችንም ሕይወታችንም ባዶ ነው። እሱንም አልተጠቀምንም። ስግደቱም ተሰጠን። ጉልበታችንን ወዛችንን ድካማችንን ለእግዚአብሔር መስዋዕት አርገን እንድናቀርብበት አጋንንትን እንድንቀጠቅጥበት እሱም ተሰጠን፣ አልተጠቀምንም። ቤተ ክርስቲያን ተሰጠን፣ አልተጠቀምንም። ንስሐው ተሰጠን፣ አልተጠቀምንም። እምነቱ ተሰጠን፣ አልተጠቀምንም። ጸበሉ ተሰጠን፣ አልተጠቀምንም። በሽተኞቹን እምነቱ ተሰጠን፣ አልተቀባንም። ቅባ ቅዱሱ ተሰጠን፣ አልዳንበትም። እንደው አንዳንዴ ይገርመኛል። ዝክሩንም ሰጠን። አሁን በእውነት ይሄ መቼም ዓመት አዲስ ነው አይደለ? እኔ አሁን እንኳን ለአዲሱ ዓመት አደረሳችሁ ሲባል ግርም ነው የሚለኝ። እኔም ደሞ ላለሁ ግዴታይም ስለሆነ ችግሩ አዲስ ዓመት ይመጣል፣ አዲስ ሕይወት የለንም፣ አዲስ ማንነት የለንም፣ አዲስ የንስሐ ሕይወት የለንም። በ2016 የሰራናቸው ኃጢያት ይሄው ተሸክመን ይሄንንም ዓመት ተሻግረን ገብተናል። በዚህም ዓመት ደግሞ ንስሐ እንገባም። በዛኛው ዓመት ቅዱስ ቁርባን እቀበላለሁ ብለን ከራሳችን ጋር ቀጠሮ ይዘን ሳንቀበል ዓመቱ አለቀ፣ አዲሱ መጣ። ይሄም ይሄዳል፣ ዓመታት ይሄዳሉ፣ ይፈራረቃሉ። እንደው እኮ ይገርማል። ዓመቱ በሕይወታችን ባናታችን ይዞራል፣ ይሽከረከራል። እኛ የሆነ ቦታ ላይ ቆመናል። ለዛው መንታ መንገድ ላይ መሄጃ አጥተን ወይ በስጋዊ ሕይወት አልተሳካልን፣ ወይ በመንፈሳዊ ሕይወት አልተሳካልን፣ ወይ በስጋዊ ሕይወት ሄደን የምንፈልግበት ጥሩ ደረጃ አልደረስን፣ ወይ በመንፈሳዊ ሕይወት ደግሞ በረከት ጸጋ አላገኘን። የስጋም የመንፈስም ወይም ደግሞ መንታ መንገድ ላይ ቆመን ሕይወት ግራ እንደገባናል። ሁላችንም አንጸልይም። እኔ ይገርመኛል። እስኪ ራሳችሁን አድሱ፣ እስኪ ራሳችሁን ወቀሱ። ለምሳሌ በዛኛው ዓመት ልማድ የሆኑብን ብዙ ኃጢያቶች አሉ። ለንስሐ አባታችን ነግረን መተው ያልቻልናቸው ወይም ደግሞ ለመናገር ያልቻልናቸው ምናልባት ንስሐ አባታችን እንኳን ሳንደርስ በራሳችን የምንተዋቸው ብዙ ነገሮች አሉ።
ኃጢአት የማይመስሉ ግን ኃጢአት የሆኑ ነገሮች አሉ። ለምሳሌ እስኪ ልጠይቃችሁ፣ ቴሌቪዥን ማየት፣ ዜና መመልከት፣ ማዳመጥ ኃጢአት ነው ኃጢአት አይደለም? ምን ነው ፈራችሁ? ኃጢአት ነው? እስኪ አይደለም የምትሉ እጃችሁ። እሺ ኃጢአት ነው የምትሉ እሺ ድምጸ ታቅቦች ወይ ጉድ። እሺ ኳስ መመልከት ኃጢአት ነው ኃጢአት አይደለም? ይሄ ሲሆን ኃጢአት ነው ትላላችሁ። በነገራችን ላይ ኳስ ማየት፣ ኳስ መመልከት ኃጢአትም ጽድቅም አይደለም። ምን አልኳችሁ? ኃጢአትም አይደለም ጽድቅም አይደለም። ከሁለቱም ካልሆነ ምንድነው ማለት ነው? ዜሮ። ማታ ቁጭ ብሎ ቴሌቪዥን ማየት ኃጢአት አይደለም ጽድቅም አይደለም። ግን ኳሱም ዜናውም የምንፈልጋቸውን ነገሮች ለመመልከት ለማየት ኃጢአት የሚሆኑበት ሰዓት አለ። ልብ ብላችሁ አዳምጡ። ለምሳሌ ማታ 3 ሰዓት ላይ የ3 ሰዓት ጸሎት አስለምዳችሁ ከጸሎታችሁ ዜናው በልጦባችሁ፣ ኳሱ በልጦባችሁ፣ ድራማው በልጦባችሁ፣ ፊልሙ በልጦባችሁ ያንን ጸሎትታችሁ ያንን ብታዩ ኃጢአት ነው ኃጢአት አይደለም? አዎ አስተካክሎ ማድረግ ይቻላል። እንደነገርኳችሁ ኳስ ኃጢአትም ጽድቅም አይደለም። መንፈሳዊ ጊዜያችንን የሚበላብን ጸሎታችንን የሚያስተጓጉልብን ነገር ሁሉ ለኃጢአት መንገድ ይከፍታል፣ ኃጢአት ውስጥ ይከታል። እንዲህ አይነት ልማዶችን መተው። ጧት ተነስታችሁ እስኪ ምን ተፈጠረ ምን ተወራ ብላችሁ ስልክ ከፍታችሁ ከምትጎረጉሩ ብዙ ሰው እንዲህ ነው የሚያደርገው። ይሄን ለማርተታችሁ ብድግ እንዳላችሁ ፊታችሁን ታጥባችሁ ጸሎት ቤት ወይ ያስለመዳችሁበት ቦታ በርከክ ወይ ቆም ብላችሁ ጸሎታችሁን አድርሳችሁ ከዛ በኋላ ስልኩን መጎርጎር። ማታ አብዛኞቻችሁ የቀኑ አልበቃ ብላችሁ የሶፋው አንሷችሁ እንደገና ተኝታችሁ አልጋ ላይ ረፉበት ተኙበት የተባላችሁበት አልጋ ላይ ስልክ የምትጎረጉሩ ሰዎች አላችሁ። አንደኛ አይናችሁን ታጣላችሁ። ዛሬ እንዳይመስላችሁ ታውቃላችሁ አይደል? አባቶቻችን እናቶቻችን ከኋላ የገበሩት ዛር ዝም ይባላል፣ ዘር ይቆጥራል፣ በዘር ውስጥ ይመጣል፣ 2-3 ትውልድ ላይ ችግር ይፈጥራል። እንዲህ አይነት ነገር ልክ እንደ ተቀበረ ፈንጅ ወዲያው ሳይሆን ከጊዜ በኋላ የተደበቀ ነገር እንደሚጋለጥ የሆነ ቀን ደግሞ ለህይወታችን አደጋ ይሆናል። ለምሳሌ ሁሌ ማታ ማታ ዝም ብላችሁ ስልክ ላይ ፈጣችሁ ከምታዩ እላዩ ላይ ያለው መጽሐፍ ቅዱስ ትምህርቶች ብትመለከቱ ባለበረከት ናችሁ። ማታ አጥፍታችሁ ስልክ ስትጎረጉሩ ለዓይናችሁም ጥሩ አይደለም፣ ለህይወታችሁም ጥሩ አይደለም። እነዚህ የልማድ ኃጢያቶች ይሆናሉ። አሁንም ማንናገራቸው ብዙ ኃጢያቶች አሉ አይደል? የለመድናቸው ማታ ማታ እነሱን መተው። በእውነት የልማድ ኃጢያት በጣም ክፉ ነው። ልምድ ይሆናል፣ ለመላቀቅ እጅጉን በጣም ይከብዳል። ቅዱስ ዮሐንስ ስለ ክርስቶስ ፍቅር ብሎ አንገቱን አሳልፎ ሰጥቷል። አንገቱን ተቆርጧል። እንዲህ አይነት መስዋዕትነት የሚያስከፍል እምነት አባቶቻችን ይዘው እኛ በእነሱም አሁን ባሉትም ሳንሄድ ዝም ብለን እንባዝናለን። ግድ የለም ሁሌ ነው የምለው፣ ታው ጸልዩ፣ ስገዱ። እኔ አሁን በፊት በጣም የሚገርመኝ እንጦጦ ወይናምባም አንድ ቀን ሳላስታጉል እለት እለት በየቀኑ ነበር አይደል ማጠምቀው። ምን ነው ዝም አላችሁ? እኔን ወይናምባ መጥቶ ያጣኝ ሰው አለ? እንጦጦ ማርያም ድፍን 2 ዓመት ሳጠምቅ አንዱን ዓመት ይሄው አገልጋዮች አላችሁ አይደል 365 ቀን አጥምቄያለሁ። እግዚአብሔር ያሳያችሁ። እቤት ውስጥ እንደ ሞኖክሴ ከሚስቴ ጋር ተራርቄ ሕጉን ጠብቄ ለሰው ድነት ብዬ 365 ቀን ከነዛ ቀናት ያላጠመቁት ሕማማት ብቻ ነው ስለማይፈቀድ። ሁለተኛው ዓመት ላይ ሰኞ ቪዲዮ ለመስራት ከዛ ውጪ ዓመቱን ሙሉ አጥምቄያለሁ። ወይናምባ ማልመጣው ብዙ ጊዜ ካያችሁ ወደ ሁለተኛው ዓመት ላይ ሰኞ ቪዲዮ ለመስራት ከዓመት እስከ ዓመት ሳጠምቅ ብዙ ሰው መፈታት ይችል ነበር በደናው ሰዓት።
በየቀኑ ሳጠምቅ በየቀኑ ሲዘክር በየቀኑ ያንን የመሰለ አገልግሎት እየሰጠን ኑ ተፈቱ ዳኑ እያልን ስንጮህ ስንለምን ያሾፋል፣ ራሱ ላይ ያላግጣል። እንግዲህ እዚህ ያሉት አልተጠቀም ሲሉ እመቤታችን ደግሞ የታሰሩ ወደዚህ መጥተው መፈታት ያልቻሉ ልጆች አሉ፣ ወደዛ ሂድ ስትለኝ ደግሞ ወደዛ እየሄድኩ ያገለግላለሁ። ብዙ ሰዎች በራሳችሁ ህይወት ላይ ትቀልዳላችሁ፣ በራሳችሁ ላይ ታሾፋላችሁ። አንዳንዴ ታመን ህይወታችንም ታስሮ ተቋጥሮ ለክብር ለጸጋ ለፈተና እግዚአብሔር የሚሰጠናል። ግን ብዙዎቻችን በቀላሉ መፈታት እየቻል ራሳችን ላይ ቁልፉን ቆልፈን ጠርቅመን የራሳችን ምቀኛ ሆነን ለመታቾች ስፖንሰር ትሆናላችሁ። ለሚፈትኗችሁ ጉልበት አቅም ትሰጣላችሁ። ከዛ በኋላ እነሱ በድላችሁ በህይወታችሁ ይፈነጫሉ፣ የፈለጉትን ነገር ያደርጋሉ። ምናልባት ባለፈው አይታችኋል አይደል? ቪዲዮ ላይ የተለቀቀው እንግሊዝ በነበርኩበት ሰዓት አንድ ልጅ እኔንም መምህር ግርማንም ሌሎችንም ለማግኘት ይደውላል። በኋላ ወይናምባ መጣ፣ ተፈታ። ከዛ በኋላ አገልግሎት ጀመረ። እንግሊዝም ተገናኘ። ምንድነው ያለኝ? እኔ በህይወት ያጠፋሁት እርሶን መምህር ግርማን ካላገኘው ካላወራው እያልኩኝ መጨረሻ እናንተንም ማግኘት ሲያቅተኝ እነሱም ካልረዱኝ ከዚህ በኋላ ምን አባቱ አለና ሁሉን ነገር እርግፍ አደረገ። 2 ዓመት መከራ በላ። በኋላ ምን አሰበ? ቆይ እኔ እነሱን እንዲህ ከማስቸግር ለምን የራሴን የቤት ስራ አልሰራም? የሚጠበቅብኝን ለምን አላደርግም? የራሴን አድርጌ እነሱን እርዱኝ ይላልው ብሎ እንደገና ተመለሰ፣ ንስሐ ገባ፣ ጾም፣ ጸሎት፣ ስግደት ጀመረ። ብርቱ ሆነ፣ ተሸኘለት። ዛሬ ለሰው ተርፎ እንግሊዝ ላይ ይኖራል። አንዳንዴ ራሳችሁን የቤት ስራ ትሰሩ። አንዳንድ ሰው መጥቶ ቀሲስን ላገኝ ላውራ እንደኔ ወሬ መቸገረኝ፣ እንኳንም ማውራበት ምጽፍበት ከልጆቼም ጋር እንደፈለኩ ሆንበት እኮ ጊዜ የለኝ። ማውራት አይደለም፣ ትምህርታችንን አዳምጡ፣ መሰረታዊ የሆኑ ነገሮችን ወቁ፣ ታገሉ። እግዚአብሔር ይረዳችኋል፣ ያግዛችኋል። ውዳሴ ማርያም ብትጸልዩ እመቤታችን ሁሌ ነው የምናገረው፣ ጸሎታችሁን አትበላም። ብታለቅሱባት እንባችሁን አትጠጣም። ስታለቅሱ ታለቅሳለች፣ ስታዝኑ ታዝናለች፣ ስታነቡ ታነባለች፣ ስትቸገሩ ትሳቀቃለች፣ ትጨነቃለች። ችግሩ ምንድነው? እኛና እሷ እንዳንገናኝ የራሳችን ኃጢአት ግድግዳ ይሆናል። ጸሎታችን ቅድመ እግዚአብሔር እንዳይደርስ፣ የእግዚአብሔር ምሕረት ቸርነት ወደኛ እንዳይመጣ በመሃላችን ድልድይ አለ፣ ገደል አለ፣ ግድግዳ አለ። እንዴት እንገናኝ? እስኪ ባለፈው ዓመት ስንፍናው ይብቃን፣ እንስገድ፣ እንጸልይ። ከዛ እኮ ቀላል ነው። የራሳችሁን ነገር የቤት ስራችሁን ስሩ። ደግሞ እኮ ቀላል ነው። ብትጸልዩ ብትሰግዱ እናንተ ላይ አይቀመጥም። ከተደበቀም ይጋለጣል፣ ከተጋለጠም ይሸኛል። ችግሩ ተስፋ ትቆርጣላችሁ አብዛኞቻችሁ። እማየው ደግሞ አንዱ እሱ ነው። አንዳንዱ 1 ወር ተመላልሶ አልዳንኩም፣ አልተጋለጠም፣ አልተሸኘም ብሎ ተስፋ ቆርጦ ይሄዳል። እኛ አለን አይደል እንዴ ከዓመት እስከ ዓመት የምናገለግለው? እኔ ምን ልበል፣ ሌሎቹ ምን ይበሉ? ለ1 ወር መጥተው አቃቂር አውጥተው ይሄዳሉ። እንዲህ ጸበለጄ ቀሲስ ከሌጋ አባ ከሌጋ አልዳንኩም፣ የኔ ነገር በቃ አይሆንም ይላሉ። ለ1 ሳምንት መጥተው ዓመቱን ሙሉ ይማረራሉ። እኛ ሰው እንዲድን እለት እለት እናገለግላለን። ግድ የለም ተስፋ አትቁረጡ። ክርስቲያን ተስፋ ይቆርጣል? ምንድነው አባባሉ? ክርስቲያን ተስፋ አይቆርጥም። እኛ ግን ተስፋ እንቆርጣለን። ስለዚህ እባካችሁ በአዲሱ ዓመት አዲስ ማንነት አዲስ ህይወት እንዲኖረን እግዚአብሔር ይርዳ። ሌላ ምንም አይደለም። ቅዱስ ዮሐንስ በእውነት የዋህ ነው፣ ቅርብ ነው።